አቶ አላዛር ማለት ነው ራሱ ትዳሩን ቀጥ አድርጎ መምራትና መያዝ ሲያቅተው እንደ ወንድ ማለት ነው ማድረግ ያለበትን ነገር ሳያደርግ ትዳሩን በራሱ ጊዜ በጥብጦ ማለት ነው። አሁን ላይ ደግሞ በተመልካች በሰው እያሳበበ ነው። የኔ ትዳር የኔ ፍቅር ህይወት ሰው ቀንቶበት ነው፣ የሰው አይን ገባበት፣ ሰው በላን እያለ ነው ማለት ነው። እና በሚገርም ሁኔታ ስለ ጃኒና ስለ አዶናይ እያብራራ ነበረና ማለት ነው። በነገራችን ላይ አዶናይና ጃኒ በአንተ አንደበት እንኳን የሚጠሩ አይደሉም። አዶናይ ማለት በአንተ የሚጠራ ሰው ነው ብዬ እኔ አላምንም። ምክንያቱም የአንተ ህይወትና የሱ ህይወት በጣም ይለያያል። እሱ ጀግና ሰው ነው። በዚህ አጋጣሚ በጣም ጀግና ከጃኒም ጋር ተለያየም አልተለያየም፣ አንተ ግን ሴት አሰቃይተ እርጉዝን በድለ ከዚህ ጋር መተ የምታወራ በጀብድ የምታወራ ወንድ ነህ። ገባ? ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ሰላምና ፍቅር በያላችሁበት ብዙ ትርፍ ይበልላችሁ። እና ቤተሰብ እንግዲህ የኔና የአዶናይ ህይወት አንድ አይነት ነው ለማለት ይመስለኛል። አላዛር እየመጣ ሲቀባጥር ነበረ ማለት ነው። እና መቶ ቀባጥሯል በትናንትናው ዕለት። ሰው እንዳይሰድበው ምናምን ነገር ኮሜንቱን ጥርቅም አድርጎ ዘግቶታል ማለት ነው። በራሱ ኮንፊደንስ የለም በነገራችን ላይ። ዋው የአዶናይን ትንሽዬ ሩቧን ቢሰጥህማ ኑሮ እኮ በጣም አንተ ወንድ ነህ። የመሬን ነው ጀግና ነበር ካላዛር። እና ጃኒና አዶናይ ምናልባት ላይለያዩም ይችላሉ። በጣም ብዙ ሰው እንደሚናገረው ፕራንክ ነው እያለን ያለው ማለት ነው። ቢለያዩም እንኳን ማለት ነው አዶናይ ይሄን ያክል ሴት በድሏል የሚባል ሰው አይደለም። ሲያስለቀስም አላየንም። ገባ? አንተ ግን ከእርጉዝ ሴት ላይ ምንድን ነበረ የሞቀ ቡና ትኩስ ቡና ከደረቷ ላይ የምታፈስ ወንድ ነህ። እና ሲቀጥል ደግሞ ትዳሬን እኔ ሰው ነው የበላው የሰው አይን በቃ ተዋደዱ ተፋቀሩ ብሎ ሰው ከእናንተ ላይ ያፈጣን ሰው የኔን ትዳር የሰው አይን ነው የበላው ለማለት ፈልገ ነው እንዴ? አንዳንዴ ጭንቅላት የተሰጠ ለማሰብ ነው። አላዛር አስበው፣ ያንተን ትዳር ከመሰረቱ እንክት ቅርጥም አድርጋ የበላችሁ ያንተ እናት ነች። የምሬን ነው። ትዳር እንዲበታተን ገደል ላይ እንዲገባ ያደረገችው እናት ነች። ሌላ ማንም አይደለም። እዚህ ጋር በሰው ሰበብ ልታደርግ አትችልም። አላዛር መጀመሪያ የራስን ጉድፍ አጥራ። ያንተን ጉድፍ ከሰው ላይ መተ ከምትለድፍ ይልቅ አንተ መጀመሪያ ወንድ ሆነህ ተስተካከል እስኪ። እንዴ ማን ያንተን ትዳር ገብቶ በአንተ ትዳር ላይ አይኑ የሚያርፍ ማን ነው? የትኛው ወንድነት በእግዚአብሔር ማለት የትኛው ትዳር አንተ አሳምረ ያስከው ትዳር የትኛው ነው? ባንተ የትኛው ሰው ነው ባንተ ሊቀና የሚችለው? በስንፍና ምንም ነገር ባለማድረግህ ሰነፍ ወንድ በመሆን ነው ሰው ባንተ የሚቀናው? እረ አደፋፈረ ሰው ግን ደፋር ነው እንዴ? እንደዚህ ምን ነገር ትችላለህ ለካ። እና ያንተ ትዳር ምንም ከሰው ጋር የሚያገናኘው ነገር የለም። የራስ ቤተሰብ ነው እዛ ቅርጥምጥም አድርጎ ይበላል ለማለት ፈልጌ ነው። ሲቀጥል ደግሞ አሁንም ቻናሏን እንደወሰደው ነው እየቀባጠረ ያለው። ምንድነው ቻናሏን ስትል ለኔ ትመጣለች እያለ ነው ማለት ነው። እኔ እኮ በቃ ተናገርኩኝ 30 ጊዜ መደጋገም አይሆን እንጂ ይሄ ሰውነት የደለበው በቃ እንዴት ነው ዝም ብለህ ከመብላት ውጪ ማሰብ ስለማችል ነው በዚህ አጋጣሚ ማለት ነው። እና እኔ የሚለው ያረገዘችልህ ያንተ ልጅ መሰለኝ። እሷን ብትበድላት እሷን ብትጎዳት ልጅ እንደሚጎዳት ታቅም። ምን አለበት ቻናሉን ሰታት ብትሰራበትና የፈለገችውን ነገር ብታደርግ። በዚህ ጊዜ ላይ ገንዘብ ያስፈልጋታል። ለምን ብቻዋን ቆመች ነው እንዴ? አረ ይሄ ሰውዬ ግን እኔ ሊያብድ ነው እንዴ? የተንሱ ቅናት ሊደፋው ነው። ለምን ብቻዋን ቆመች? ለምን እኔን እንደምሰሶ አልያዘችኝም? ለምን እኔ ያረዳዋትም እኮ ነው። አንዳንድ ሰዎች አንዳንድ ሴቶች ደግሞ እንደዚህ አይደሉማ። ከወንድ ላይ የሚንተራሱ አይደሉም በዚህ አጋጣሚ። ስለዚህ አንተ ደግሞ ትንሱ እንዴት ነው ምንም አይነት ነገር ሳይኖራት ሽምድምድ ብላ ልክ አንተን ዝቅ ብላ እየለመነች እንድትኖር ነው ሀሳብ። እንደዛ ደግሞ አይሆንም። ትንሱ ማለት በጣም መንፈሰ ጠንካራ ነች። አሁን ብትወድቅ ትነሳለች። እና ይሄን ነገር ከጭንቅላት ብታወጣው ጥሩ ነው። ይልቁንስ መልካም አስተሳሰብ አስበ ሚስትህን ብትመልሳት የተሻለ ነው። በዚህ ሁኔታ ግን የምሬን ነው ታርቃታለህ እንጂ አታቀርባትም። በሚስት ላይ ይሄን ያክል ቅናት እግዚአብሔርን ተንሱዬ እንደዚህ የቀናብሽ ከዚህ ሰውዬ ጋር መኖር ራሱ ለአንቺ መከራ ነው የሚሆንብሽ። የምር ብትወልጅም ምናምን ነገር በቃ ምንም ይሄ የሚመለስ አይደለም። እንደዚህ አይነት አስተሳሰብ ያለው ሰው በዚህ አስተሳሰብ ነው የሚዘልቀው። እኔ ቀየራ ብዬም አላስብም። ቢቀየር ኑሮ አሁን እርጉዝ እያለሽ ይቀየር ነበረ። ገባሽ አይደለም? ሌላ ቻናል ከፍታለች እና እንደምታዩት ነው። አልታየላትም። ያለመታየቱም ጥሩ ነገር ነው አለኮ እንዴ። ይሄ ምቀኝነቱን በአደባባይ የሚያሳይ ባል ደግሞ እኔ ባል ብዬም አልጠራውም። ይሄ ነበልባል ምን ይመስላል? ሲቀጥል ደግሞ ትንሱዬ ማለት ነው አንቺ ለምንድን ነው በድሮ ቻናል ድሮ በተከፈተ ቻናል የእንትን ያልሽ ቪዲዮ የለቀቅሽ? ለምንድን ነው አዲስ ክሬት አታደርጊም እንዴ? የድሮ እኮ መቼም ነው ሊነሳ የማይችለው፣ ምንም ቫይራል አይወጣም። እኔ እኮ በጣም ገርሞኛል እኮ እንዴ
ትንሱ ፌመስ ነች፣ ብዙ ሰው ያውቃታል። እሷን ለመርዳት ዛሬ ሁሉም ሰው እየተረባረበ ነው። እንዴት ቪዲዮ ለቃ ቻናሌን ወስዶብኛል፣ ቪዲዮ ለቃ ቻናሌን ወስዶብኛል ብላ፣ ነገር ግን ሳየው 2000 ምናምን ነው ሰብስክራይቧ። እንዴት ሊሆን ይችላል? ለዳኒ እንኳን ቻናል ከፍታ ሰጥታው በአንድ ቀን 8000 ምናምን ነው ገብቶ ያደረው ሰው። እንዴት ከዚህ አንጻር የእሷ ቻናል ተዘግቶ እንዴት ብዬ ግራ ገብቶኛል። ግን በትናንትናው መታ አስረድታ ነበረ። በቃ በቆየ ቻናል ስለለቀቁት ነው ቫይራል ያልወጣልኝ እያለች ነበረ። እና አሁንም ቢሆን አዲስ ቻናል ክሬት አድርገሽ ነኝ፣ ምንም ችግር የለም። ምርጥ ምርጥ የሆነ ኦዲየንስ አለሽ። እግዚአብሔርን በጣም ምርጥ ምርጥ በጣም በነገራችን ላይ በጣም ብዙ ሚዲያ ላይ የሚሳደብ ሰው አለ አይደለ? በዛው ልክ ደግሞ ሰውን የሚያበረታታ ሰው አለ። እንኳን አይደለም እንደዚህ እየተጎዳሽ ማለት ነው። እና ሌላ ቻናል ክሬት አድርገሽ ብትመጪ እግዚአብሔርን ከዛ በላይ ሊሆንልሽ ይችላል፣ ታገኛለሽ። እንኳን አይደለም ላንቺ ለዳኒ የከፈትሽው ዛሬ 15000 ምናምን ደርሷል አይደለ? ሶ ክፈጅና ሌላ ነኝ እንደሞ እንዳታበረታቷት አለ ማለት ነው። የምሬን ነው። ትንሱ ቻናል ከፍታ ከመጣች ሁላችንም ማበረታታት አለብን። ለአሁን ትንሱ በጣም የምትቀርባት ጓደኛ የምትላት ሩታ ነች አይደለ? ለሩታ ራሱ ቻናሏን ሼር አድርጋላት እሷ ልሸርትላትም ትችላለች። እንደዛ ሲል ሊያድግላት ይችላል ቻናሏ። እና ይሄ ሰውዬማ አይጫወትባትም። ግን አሁን ትንሱን የምታወሯት በውስጥ የምታናግሯት ሰዎች ሌላ ይሄ ቻናል አይሆንም። ገብቷቸዋል። የፈለገ ቪዲዮ ብትለቅበትም ቫይራል ወጥቶ ቶሎ ገንዘብ እንዲሰራ አይሆንላትም። እሷ ደግሞ በዚህ ሰዓት ላይ ብዙ ነገሮች ያስፈልጓታል። እኛ ማገዝ በምንችለው እናግዛታለን። ላይክ ሰብስክራይብ ማድረግ ለኛ በጣም ቀላል ነገር ነው። እሷ የምትጠቀምበት ከሆነ ለኛ ምንም ገንዘብ አናወጣበትም አይደለ? ቪዲዮዋን ማየት ላይክ ሰብስክራይብ ማድረግ ነው ከኛ የሚጠበቀው። ስለዚህ የምታወሯት ሰዎች ካላችሁ ሌላ ቻናል ክሬት አድርጋ ትምጣ፣ ቶሎ ሞኒ ይሆንላታል ማለት ነው። ገንዘብ እንድትሰራ ትሆናለች። ይሄ አዛባ የሆነ እበት ሲያስጠላ በእግዚአብሔር 30 ቃል እኮ ነው የሚያወራው። ደግሞ ከኔ ጋር ቻናሉ የለም። ቻናሉን ከፈለግሹ ደግሞ ትመጫለሽ። እንዳንተን ገንዘብ የምታሯሩጥ አይደለችም። በዚህ አጋጣሚ አንተ ደፋር፣ አንተ እስከ ቤተሰብ የሆነ የገንዘብ ጥማት ያለብህ ሰው ነው። በዚህ አጋጣሚ ማለት ነው እንዴ ልጅቷ ታማ እንደዛ ደም እየተፋች ራሱ ቪዲዮ የምትቀርጽ ሰው ነው እኮ።